ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክቡራትና ክቡራን ተመልካቾቻችን ዛሬ ላይ እንግዲህ ከዚህ እንግዳ ጋር የምናደርገው ቆይታ እንድትከታተሉ በአክብሮት እንጠይቃችኋለን። በያላችሁበት ሰናይ ጊዜ ይሁንላችሁ። እንግዲህ ሰመራ ዩኒቨርሲቲ የሰላም አምባሳደር 8 ኮሌጆች ትምህርት ቤቶች ስር ከ40 በላይ ዲፓርትመንቶችን ይዞ ይገኛል። ቢዝነስ ኤንድ ኢኮኖሚክስ ኮሌጅ በውስጡ ስንት ዲፓርትመንት አለው? ኦኬ በጣም አመሰግናለሁ። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ እንደሚታወቀው ከግቢ ካሉት ኮሌጆች አንዱና ዋነኛው ነው ብዬ ነው ማምነው። እንደዛ መሆኑ ይታወቃል። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ሲባል ማለት ነው። እንደዛውም ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ በውስጡ 5 ዲፓርትመንቶች አሉት። እነሱ አንደኛ ዲፓርትመንት ኦፍ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት፣ ሁለተኛ ዲፓርትመንት ኦፍ አካውንቲንግ ኤንድ ፋይናንስ፣ ሶስተኛ ዲፓርትመንት ኦፍ ኢኮኖሚክስ፣ አራተኛ ማርኬቲንግ እና አምስተኛ ዲፓርትመንት ኦፍ ማኔጅመንት ነው። አምስተኛ። ስለዚህ እነዚህ 5ቱ ዲፓርትመንቶች በውስጥ መምህሮች አሉ። እነዚህ መምህሮች ደግሞ የራሳቸው የቻለ ስኪል የትምህርት ደረጃ አላቸው። ስለዚህ በእነዚህ 5ቱ ዲፓርትመንቶች ውስጥ የሚገኙ መምህራኖች አቅማቸው እንዴት ነው? ተማሪዎችን ከመገንባት ተማሪዎችን ከመቅረጽ አንፃር በእነዚህ በ5ቱ ዲፓርትመንቶች ውስጥ የሚገኙ መምህሮች የሚሰሯቸው ተግባራቶች፣ ስራዎች። ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት 4ኛ ዓመት ወደ 40 ተማሪ ነው ዘንድሮ የሚያስመርቀው እያስተማሪ ያለው። ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ዲፓርትመንት ያለው አስተማሪዎች ከማስተርስ እና ከዛ በላይ ያላቸው ናቸው። ስለዚህ ሃይ ፐርፎርማንስ ያላቸው አስተማሪዎች ናቸው ያሉት። ዲፓርትመንቱ አሁን ዘንድሮ ኤክስቴንሽን አስጀምረዋል። ያስጀመረው ኤክስቴንሽን በዘንድሮ ነው በቅርቡ አስጀምሮ 110 ተማሪ ወደ 110 የሚጠጉ ተማሪዎች አሉት ኤግዛክት ማለት ነው። ያ ማለት 3 ክላስ ኤክስቴንሽን ሬጉላር እና ዊኬንድ ተማሪዎች አሉት። ሌላኛው ደግሞ አሁን እያስተማረ ያለው የሚገኘው ከ2ኛ ዓመት እስከ 4ኛ ዓመት የሚገኙ ተማሪዎች አሉት ዲፓርትመንቱ እንደ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ማለት ነው። ሌላ ደግሞ ለተማሪ እያደረገ ያለው በውስጡ አሁን ተማሪ በቲዮሪቲካሊ የሚማረው ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት እንደሚታወቀው ሃይሊ ኮኔክት ሊኖረው የሚገባው ዲፓርትመንት ነው ከኤክስተርናል ኦርጋናይዜሽን ጋር። ያንን ነገር ተግባራዊ ለማድረግ ሲባል አሁን ዘንድሮ የ3ኛ ዓመት ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ተማሪዎች ኢንዱስትሪ ሊንኬጅ ፈጥሯል ዲፓርትመንቱ ማለት ነው ከኤክስተርናል ኦርጋናይዜሽን ጋር። ያ ምንድነው እንደ ምሳሌ ለማንሳት ያክል አሁን 3ኛ ዓመት የሚማሩ ተማሪዎች ኤክስተርናል ኦርጋናይዜሽን በተፈጠረው ኢንዱስትሪ ሊንኬጅ እንትን በማድረግ ወጥቶ ቢዲንግ ፕሮሰስ ያ ማለት ይሄ ጫራታ ፕሮሰስ ማለት ነው። ቲዮሪቲካሊ የምንማራቸው ትምህርቶች ናቸው እነዚህ። ፕራክቲካሊ ጫራታ ቢዲንግ እንዴት እንደሆነ እንዴት እንደሚካሄድ ከመጀመሪያ እስከ መጨረሻ ያዩበት እንትን ነበር። ሌላኛው ደግሞ ወደፊት ቀጣይ ዓመት 4ኛ ዓመት በሚጀምሩበት ታይም ወደ ይሄ ድራይ ፖርት ማለት ነው ፖርት ፖርት ላይ የሚካሄዱ ስራዎችን ከመጀመሪያ እስከ መጨረሻ ለማሳየት ፕራክቲካሊ ቲዮሪቲካሊ ተማሪዎች የሚማሩት እንትን ለማሳየት እቅድ ተይዟል። እኛ ኦሬዲ 4ኛ ዓመት እየተመረቅን ነው። ይሄንን እድል አላገኘንም። ይሄ ብቻ ሳይሆን ደግሞ ሌላኛው አሁን 4ኛ ዓመት የሚመረቁ ተማሪዎች ሪፍትን በነበርንበት ታይም ይሄ ኢንታየር ኮሌጆቹ እንደ ኮሌጅ በሁሉም ዲፓርትመንት ደረጃ ነው። ሪፍት ላይ በነበርንበት ታይም ሁሉም ተማሪ የተለያዩ ኦርጋናይዜሽኖች፣ ባንክ፣ ፖርት፣ የተለያዩ ፋብሪካዎች ምናምን ላይ በመሳተፍ ፕራክቲካል አታችመንት ሲንሰራ ነበር። ያ ቲዮሪቲካሊ ብዙ ኤክስፒሪየንስ ያገኘንበት ቆይታ ነበር። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ጀነራሊ ይሄን እያደረገ ይገኛል። ኦፍ ማኔጅመንት ከጂማ ዩኒቨርሲቲ ዲፓርትመንት ኦፍ ማኔጅመንት ጋር ኮላቦሬሽን ፈጥሯል በዚህ አመት። እሱ ምንድነው የፒኤችዲ ፕሮግራም ለማስጀመር ማለት ነው እዚሁ። ያ ፕሮሰሱ ኦሬዲ እንትኑ አልቋል፣ ተፈራርመዋል። ከሌላ ዩኒቨርሲቲ ጋር ያለው ኮላቦሬሽንም ይሄንን ይመስላል። ማኔጅመንት ደግሞ እንደሚታወቀው ይሄ ሊደርሺፕ ስኪል ምናምን ሁሉም ነገር እዛ ውስጥ ነው የሚገኘው። በዚህ እንትን አለ። እንደ ኮሌጁ ደግሞ ሁሉም ዲፓርትመንቶች 5ቱም ማለት ነው የማስተርስ እና እንትን ዲግሪ ፕሮግራም
ዊኬንድም ኤክስቴንሽን እያስተማሩ ይገኛሉ የሌለው ብቸኛ ዲፓርትመንት ማርኬቲንግ ነው ማስተርስም እንደ ኤክስቴንሽን የሌለው ማለት ነው ስለዚህ አስ ጀነራል ዲፓርትመንቱ ወይ ደግሞ እንደ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ያለው ሃይሊ እንዳልኩ ሁሉም የኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ አስተማሪዎች ሃይ ፐርፎርማንስ አላቸው ያላቸው የትምህርት እንትን ደረጃ ስኪል ከማስተርስ በላይ ነው በያለው ይሄ ደግሞ ለየት የሚያደርገው ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ከማህበረሰቡ ኮሚኒቲ ሰርቪስ ትልቅ በቃ ሃይሊ ፓርቲሲፔት እያደረገ ይገኛል እንደሚታወቀው የተለያዩ የቢዝነስ ኢንዱስትሪ ፕራይቬት ሞኔን ገቨርንመንት ላይ የተለያዩ የምክር አገልግሎት የአይዲያ ክሪኤሽን አድቫይስ ምናምን ብዙ ነገር እየሰጠ ይገኛል ሌላኛው ደግሞ አጫጭር ስልጠናዎች ለሃይ ማኔጀር ሚድል እና ሎወር ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ማኔጅመንቱ ባውስጡ ስላለው ሌሎችም እንትን አቢሊቲ ስላለው ሃይ ፐርፎርማንስ ያላቸው አስተማሪዎች ባውስጡ እስከ ፒኤችዲ ድረስ ያላቸው አስተማሪዎች ስላሉ ይሄንን በመጠቀም ለተለያዩ ኦርጋናይዜሽን ፕራይቬትም ሆነ ለተለያዩ አመራሮች እና ለተለያዩ ቡድኖች የተለያዩ አጫጭር ስልጠናዎች ስልጠናና ምክር አገልግሎት የቢዝነስ አይዲያ የእንትን ምክር የተለያዩ እንትኖችን እየሰጠ ይገኛል ይሄ ደግሞ ሃይሊ ኮሚኒቲ ሰርቪስ ላይ ፓርቲሲፔት ኮላቦሬት እያደረገ ይገኛል ማለት እንችላለን ሌላ ደግሞ ለየት የሚያደርገው ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ተመርቆ የሚመጡ ተማሪዎች የቢዝነስ አይዲያ ሃይሊ ኦሬዲ አዌርነስ አላቸው ግንዛቤ አላቸው ወጥቶ ስራ አጥቻለሁ አልተቀጠርኩም ምናምን ብሎ ብዙም አይቸገሩም እንደሌሎች ዲፓርትመንት ለየት የሚያደርገው ማለት ነው ፕራክቲካሊ አይዲያ ክሪኤተር ናቸው ቢዝነስ ክሪኤተር ናቸው ሐሳብ መፍጠር የሚችሉ ናቸው ስለ ቢዝነስ አንደርስታንዲንግ ያላቸው ናቸው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ለየት የሚያደርገው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ እንግዲህ አሁን የሚፈልገው ክሪኤቲቪቲ ነው በቢዝነስ ዓለም ማለት ነው በማንኛውም ዘርፍ ክሪኤቲቪቲ በጣም ይፈልጋልና ከዚህ ዲፓርትመንት የሚወጡ ተማሪዎች ኦሬዲ ክሪኤቲቪቲ የአይዲያ ቢዝነስ አይዲያም ሆነ ማንኛውም እንትን አዌርነስ ስላላቸው በዚህ አድቫንቴጅ አላቸው ኦኬ በመጨረሻ ላይ እንግዲህ እነዚህ አሁን ያወራቸው ሐሳቦች በዚህ ዘመን ለወጣቶች ወሳኝና አስፈላጊ ሐሳቦች ናቸው ወጣት ስራ መፍጠር አለበት ስራ ፈጥሮ ብዙ ሰዎች ማሳተፍ መቻል አለበት የመንግስትን ስራ ብቻ መጠበቅ የለበትም ኮሌጆቹ ማለት ይሄ ኮሌጅ እንዲሁም ደግሞ ውስጡ ያለ አምስቱ ዲፓርትመንቶች ለአካባቢ የሚሰጠው አገልግሎት ለተማሪዎች የሚሰጠው ተጨማሪ የትግበራ የሙያ እንቅስቃሴዎች ስራዎች ምንድነው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ለማህበረሰቡ የሚሰጠው አገልግሎት ቢኖር እንዳልኩ ማህበረሰብ ሲባል ኤክስተርናል የሚገኙ ኦርጋናይዜሽኖች ማህበረሰቡን ነው የሚያገለግሉት ይሄ ዩኒቨርሲቲ ዋን ኮሚኒቲ ሰርቪስ ነው እዚህ ውስጥ የሚገኙት አመራሮች ተማሪዎች ኮሚኒቲ ናቸው that is the party of community ለነዚህ ስልጠና መስጠት ማለት አገልግሎት የምክር አገልግሎት መስጠት ማለት የቢዝነስ አይዲያ ማህበረሰቡን ማስተማር ማለት በተለያዩ ዘርፎች እንትን ያግዛል ይሄ ደግሞ ኢንታየርሊ ህይወታችን ውስጥ የሚያስፈልገው without business ምንም እንትን የለም ማለት እንችላለን ይሄንን ሃይሊ ኮንትሪቢዩት የሚያደርገው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ብቸኛ ኮሌጅ ነው ለተማሪዎች ደግሞ እዚህ ስለ ቢዝነሱ ቲዮሪቲካሊ ያስተማራቸውን እንዳጠቃላይ ተማሪዎቹ ማየት እንዳለባቸው ያምናል እያሳያቸው ነው ተማሪዎች ፕራክቲካሊ በቲዮሪ የተማሩትን የተለያዩ ቦታዎች ኤክስተርናል ኦርጋናይዜሽን ወጥቶ እየተማሩ እያዩ እየተረዱ ይገኛሉ ይሄ ደግሞ ሀገሪቷን ማሳደግ ኮሚኒቲውን ማሳደግ አዌርነስ መስጠት ላይ በደንብ እየሰራ ይገኛል ሃይሊ ኮሚኒቲ ሰርቪስ ፓርቲሲፓንት ነው ብለን መጥራት እንችላለን ዛሬ ሰመራ ዩኒቨርሲቲ 8 ኮሌጆችና ትምህርት ቤቶች ስር ከ40 ዲፓርትመንቶችን ይዞ ይገኛል እንግዲህ ሰመራ ዩኒቨርሲቲ ቢዝነስና ኢኮኖሚክ ኮሌጅ ተማሪዎችን በመገንባት ተማሪዎችን በመቅረጽ ተማሪዎችን በማብቃት ተማሪዎችን በችሎታ በእውቀትና በጥበብ ራሳቸውን እንዲችሉ ስራ እንዲፈጥሩ ስራ መስራት እንዲችሉ የስራ አማራጮች ሰፊ እንዳለ ለተማሪዎች ተስፋ እየሰጠ እያስተማረ
ይገኛል። ካንተ ብዙ ነገር እንጠብቃለን። ብዙ ነገር የምንጠብቅ ወጣት ነው። ወጣቶችን በማነቃቃት ትታወቃለህ። በሰመራ ዩኒቨርሲቲ ይሄ ሪያሊቲው ነው የምናወራው። ተማሪዎችን ለማነቃቃት የሚታደርጋቸው ጥረቶች በዚህ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። ጋዜጠኛ ግዛቸው በዙ ይሄንን እንደ እንግዳ አክብረ ጋብዘኸኝ ይሄንን አይዲያ ሼር በማድረጌ እኔም በጣም ደስተኛ ነኝ። በመጨረሻም አንተም በርታልን፣ በዚሁ ቀጥልልን፣ ትልቅ ቦታ ደርሰህ እንደምናገኝ ተስፋ አደርጋለሁ። በመጨረሻ ደግሞ ተማሪዎቹ ማንኛውም ተማሪዎች በመላው ኢትዮጵያ የሚገኙ ተማሪዎች በተለይ ተመራቂ ተማሪዎች ወደፊት ኤግዚት ኤግዛም ይጠብቀናል። ይሄንን ኤግዛም ሁላችሁም አልፋችሁ በደስታ ትልቅ ቦታ ላይ ደርሳችሁ የምንገናኝ አላህ ያድርገን። ጥሩ እድል እመኝላችኋለሁ። ሰላም ሁኑልን ማለት ፈልጋለሁ። በጣም ነው ማመሰግናለሁ። በያላችሁበት ሰናይ ጊዜ መልካም ቆይታ ይሁንላችሁ። እንወዳችኋለን።